አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች እንደምን አላችሁ? እንዲሁም ክርስቲያን ወገኖችን ሰላም ሰላም ብያለሁ። ውድ ኢትዮጵያውያን ኤርትራውያን ሰላማችሁ ብዝት ተረፍ ይበልልኝ። አገራችንን ሰላም ያደርግልን። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን። ሰላም ለሀገራችን፣ አገራችንን ሰላም ያርግልን። እውነት ሰላሟን ይመለስ። ዛሬ ፌስቡክ ላይ እንደው ሲንሸራሸር ያየሁት የገዱ ፎቶ ማለት ነው። እና አሜሪካን ሀገር ሂዶ የሚኖረው እዛ ነው እንግዲህ ሱፐር ማርኬት ውስጥ ፓርኪንግ ውስጥ ስራ እየሰራ ማለት ነው። እና ሱብሃንአላህ እንደዚህ የመንግስት ሰራተኛ ነበር፣ ስራው መንግስት ነበር፣ እንደዚህ ዝቅ ብሎ ምናምን 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 እያሉ ሁሉም ያንሸራሸሩት ነው። ወላሂ አንድ ሰው ስራ ባለስልጣን በነበረበት ጊዜ ስልጣን በነበረበት ጊዜ ሰርቷል፣ ለሀገሩ አገልግሏል። በቂውን ንብረት ይዞ ቢወጣ ኑሮ አሁን ሰዓት ላይ ፓርኪንግ ውስጥ ገብቶ አረብያ አይገፋም ወይም ሱፐር ማርኬት እቃ አይደረድርም አይደለም። በቃ ሰራ። ቤተሰቡን ደግሞ ተስራው ሲወጣ ቤተሰቡን ሰርቶ ማሳደር ነው አይደል? አሁን እዚህ ላይ ምንድነው ጥፋቱ ወገኖቼ ማለት ነው? ይሄ ጀግንነት በቃ ሊኮራበት የሚገባ ሰው ነው ማለት ነው። ገባችሁ አይደለ? እኔ ከእናንተ ባላቅም እኔ በራሴ አስተያየት ነው ወገኖቼ ማለት ነው። ራሴ ያየሁት አስተያየቴ የራሴ አመለካከት በቃ ሰው በመሆኔ እንደ ሰው የተሰማኝ እኔ አሁን እዚህ ቤት ሰራ፣ ሁላችንም ስራ ነው፣ አላፍትና ነው። ማንኛውም ሰራተኛ ሆነን ትናገለግል በአማና ነው የምናገለግለው። ግን ትንሹንም ትልቁንም የእነሱን ሀቅ ሰብስበን ይዘን ክደን ለራሳችን መኖር ግን የሰው ሀቅ ምንም አያደርግም። ላባችንን ጠብ አድርገን ማንኛውም ሰው ለቤቱ ነው የሚኖረው። ታልሰራን ደግሞ አይኖርም፣ ልጆች አያሳድጉም። ግን የማንንም ንብረት አጭበርብረን ይዘን ክደን እድሜ ልካችንን በልተን ብንሞት ምንም አይሰራም እኮ። ለጊዜው እንደሰትበታለን አይደል እንዴ? እና ይህ ወንድማችን ምንድነው ችግሩ ነው ማለት ችግሩ ምንድን ነው? እንደውም ልንኮራበት ይገባ ማለት ነው። ገባችሁ አይደለ? ይሄ እኔ እንጃ፣ በእኔ አስተያየት መቼም ሱብሃንአላህ ወላሂ ላዚም እኔ በጣም ነው ደስ ያለኝ። ምንድነው እንከኑ? ምንድነው ኖሩ? ምንድነው መጥፎነቱ ማለት ነው? የመንግስት ሰራተኛ ነበር፣ መንግስት ነበር፣ ከዛ ወረደ፣ በቃ አለቀ። ልጆቹን ቤተሰቡን መርዳት ማሳደግ አለበት፣ ራሱን መኖር አለበት፣ መስራት አለበት። ስራ ደግሞ ዝቅ ብሎ ጋሪ መገተት ደግሞ ይሄ ነውርነት እኮ አይደለም። አሜሪካ ነገር ስትኖሩ ስትሄዱ ማንኛውም ሰው ከዳይበር ቀጥሎ ማንም የሆነ ነው የሚሰራው። ሹፍርና፣ አትክልት፣ በቃ ማንኛውም ነገር የምትሰራው መቼም ያው ራሳችሁን ታውቃላችሁ አይደል? በውጭ ሀገር የሚኖሩት ሰዎች ሁሉም ይሄንን ነው የሚሰራው አይደል? ምንድነው ኖሩነቱ ምንድን ነው ማለት ነው? ወላኪን አላህዬ አገራችንን ሰላም አድርጎ የሚያስብላት አገራችን ውስጥ ስንቶች አሉ ተደብቀው ጫካ ውስጥ ሹፌሮችን የሚያሰቃዩ አገር ሆነው ማለት ነው። ስንቶቹ ናቸው እያገቱ ህዝባቸውን የሚበዘብዙ? ስንቶቹ ናቸው ምን አለብኝ ብለው ጫካ ተቀምጠው ሹፌር እያገቱ? ስንቶቹ ናቸው የሚሰቃዩት? ወላሂ በሀገሩ ላይ ማለት ነው። ሰርተው መብላት ሀገራቸው ላይ ሰርተን ብንበላ ህዝቡን ብናግዝ ብንረዳዳ ያለ ነው። ተስራ መልቀቅ መውጣት መያዝ ያለ ነው እኮ። ይሄ ግን በትክክለኛው ፈጣሪን በመፍራት ፈጣሪን ህዝቡን በሚያስፈልገው ነገር አገልግሎ የቻለውን ያህል ድረስ ያገለግላል። ታቻለ ደግሞ አልችልም በቃ ግዴታ እኮ ማንም የሚሆን ነገር የለም። የሰው ልጅ እንደው ሱብሃንአላህ በጣም ነው የገረመኝና ሰርቶ ማደር ጀግንነት ነው እንጂ እፍረት አይሆንም። ይህንን ቪዲዮ ቀርጾ ታያየው እየጠየቀው ነበረ። ፓርኪንግ ለማቆም እዚያ ያስከፍሉኛል ምናምን ብለኝ ቪዲዮ ነው ያየው ነበረ። ተቆየህ ያስከፍሉሃል፣ ታልቆየህ ሰዓትን ደቂቃህን አይተህ መውጣት ትችላለህ ምናምን እያለው ነበር። እውነት ነው። እስኪ እዛ ቦታ ትኬት የቆረጠበት መኪና ለማቆም ሰዓቱ ታለፈ ያስከፍሉታል። ያንን ለመክፈል ደግሞ ገንዘብ ከሌለው ታልሰራ የሰው ልጅ እንዴት ሊንቀሳቀስ ይችላል?
አንድ ነገር እኮ መኪና ብትገዙ ታክስ ነው፣ ክፍያ አለው በየወሩ ማለት ነው። የቤት ኪራይ አለ፣ ማብራት አለ፣ ሁሉ ነገር ውሃ። ያ ሁሉ ታልተከፈለ መኖር ይቻላል? አይቻልም። ያንን ደግሞ ታልተከፈለ ምንድነው አማራጩ? ጎዳና ላይ መውጣት፣ መውደቅ። ታልተሰራ ለመኖር ለሰው ልጅ መስራት ያስፈልጋል። ሰርቶ መኖር ደግሞ ነውር አይደለም፣ ነውር አይደለም፣ ነውር አይደለም ወገኖቼ ማለት ነው። ነውርነት ነው። መንግስት የሆነ አካል የህዝቡን ንብረት ሰርቆ ዘርፎ እዛ ተቀምጦ ይበላል ምናምን ከሌለውስ፣ ንጹህ ከሆነስ ሰውን አንወንጅል ማለት ነው። ወላሂ ሰውን መወንጀል በፈጣሪ ያስጠይቃል፣ ያልሰራውን ስራ። በነገራችን ላይ ከባድ ነው። ህዝባችን አንድ ሆኖ አንዱ አንዱን ይላል፣ አንዱ አንዱን ይላል። በቃ ብቻ ከባድ ነው። እንኳን አገርን ያህል ነገር የሚመራ ህዝብ አይደለም። እኛ ቤተሰብ አንድ ቤተሰብ አንስማማም። የአንድ እናት የአንድ አባት ልጅ 5 6 ሆነን ማለት ነው 5 6 ሆነን ቀለል ያለ ሰው ቤተሰብ ሆነን አንስማማም። የሁሉም አመለካከት የተለያየ ነው። ሌላ ያስባል፣ እኔ ሌላ አስባለሁ። ማንኛችንም አንስማማም። ሁሉም የተለያየ ነው አስተሳሰባችን እና ወላኪን አገራችንን ሁላችንም ህዝባችን አንድ ቢሆን ወላሂ አገሬን እኔ አንድ ሁኜ ብጠብቃት እንስማ። ማንም አያስፈልገን። ህዝቡ አገሩን መጠበቅ ካለበት ህዝቡ ማለት ነው እንደ ህዝብ አንድ ሁኖ፣ ግን ሽፍታዎች በዙ። ሰው ካለ እንዲህ ጥፋቱ ወጥቶ መግባት ቀረ። ሀቂቀትን ማለት ነው። ዳር ድንበሩን ብንጠብቅ ህዝቡ አንድ እጅ ቢሆን የሌላ አገር ሰው መቱ አገራችንን ቢነካ ትሰየው። ግን እኛ እየተጨራረስን ያለ ነው እርስ በራሳችን። አሁን ወለጋ ላይ እንደምታዩት አሁን ሲያሳዝኑ፣ ትናንትና ያየኋት እናት እኔ ልቤን የተሰበረው ወላሂ። ልጅቷ አጠገቧ ቁጭ ብላለች። እናትዬቱን 2 ቀን ሬሳዋ ጋር ያደረችው ልጅቷ እያሉ ልጅቷ አጠገቧ ቆማለች፣ ተኝታለች። ህፃኗም ተመታለች። እሷም ቢያንስ 6 ዓመት 7 ዓመት ህፃን ናች። ግን እናቷን እዛ ደፍተዋታል። ይሄ ምንድን ነው? አንድ ቋንቋ የምንናገር የኛን ቋንቋ የሚገባ አማርኛ ተናጋሪዎች ማለት ነው። ኦሮመኛም ቢናገሩ አማርኛም፣ ትግረኛም ቢናገሩ ኦሮመኛ፣ አማርኛ የሚችሉ የሚሰሙ፣ በእናታቸው በማርያም ወይም በአላህ ሲሏቸው የሚገባቸው የሚሰሙ ማለት ነው። ሲለምኗቸው የሚገቡ ቋንቋቸው የሚገባቸው፣ ግን በዘረኝነት ተለክፈው ከዚህ ተመሬቱ መውጣት አለባችሁ መጨረስ አለባችሁ ተብሎ ስለሚደረጉ ብቻ ነው። ያቺን እናት ቤተክርስቲያን አካባቢ እየለመነች ነበር ልጆቿን የምታሳድገው እያሉ እየተናገሩ መተው እዛ ድፍት አድርገዋታል። ሴት ልጅ እኮ እሱም ተናት ነው የተህለቀው አይደለም። ለምን ሴት ልጅ ተወለጋ ተፈናቅለው ወጥተው ከዛ አካባቢ እንደገና ደግሞ ተጠግተው እዛው አስፋልት ላይ እየዋሉ እያደሩ ፈጣሪን የፈሩ እየሰጧቸው እየበሉ እናትን ጠይብ። ይሄ ሁሉ እየሆነ ከባድ ነው፣ ወላሂ ከባድ ነው። አንድ ሰው አገሩን አገለገለ፣ በቃ የማይችል ከሆነ በቃ መውጣት ነው ያለበት አይደለም። ይሄ ሰውዬ በቃ የሚችለውን ያህል ቃል በገባው መሰረት አገለገለ። በቃ አያያዙን ሲያው ልጆቹን ቤተሰብ አለ፣ የራሱን ኑሮ አለው። በቃ መሬት ለምን የሆነ ነገር ተሸክሞ ልጆቹን ማሳደግ ነው የሚፈልገው፣ ማስተማር ነው የሚፈልገው። ምንም ይሄ ነውርነት የለውም ለማለት ነው። እኔ ብቻ ያየሁትን ነው እንጂ ስለሌላ ነገር ጠለቅ ብዬ ልናገርም እውቀቱም የለኝም። ብቻ እኔ ዱዓ ማደርገው የሚችለውን ፈጣሪ አገራችንን ሰላም ያድርግልን። አላህ ሰላም ያድርጋት ከጫፍ እስከ ጫፍ። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን። ለኛ የሚጠቅም ለሀገሯ የሚጠቅም አንድ ሆነው በየጫካ ቁጭ ብለው ሰውን የሚጨርሱ፣ የሚያግቱ፣ የሚያርዱ፣ የሚቀጠቅጡ፣ የሚገሉ እንደው ፈጣሪ እሱ ልቦና ይስጣቸው። አገራችንን ሰላም ሆነን አንድ ትሆን ህዝቡ አንድ ከሆነ ወላሂ አገራችንን ሁሉም ወደ ልማት ቢሰማራ ሰላም ቢሆን ሁሉም ብሔር ብሔረሰቦች መብታቸው ተከብሮ አገራችን ሰላም አላህ ያድርጋት። ሁሉም
ያለፈ ነገር እኮ አይመለስም አይደለም። አንዴ የተሰበረ ይመለሳል፣ የሞተ ሰው ይነሳል አይነሳም። አሁን እቺ እህታችን ድፍት ብላለች። ልጅቷ ግን ካይምሯ የማይወጣ ነገር ሬሳን ትከሻዋ ስር ቁጭ አርጋ እሷ ተኝታ እድሜ ልኳን ካይምሯ የማይረሳ ጠባሳ። ግን እናቷ አትመለስም፣ በቃ አልፋለች። እንደውም ከመዋል ከማደር የተነሳ ሰውነቷ በቃ ተነፋፍቷል። በቃ እንዴት ነው ሱብሃንአላህ አጨካከን። እና ይሄ ሁሉ ምንድነው የአገር በዘረኝነት የተጠመደ ለምን እዚህ ይሰፍራሉ? ለምን ይቀመጣሉ? አገራችን እኮ ነች አይደል እንዴ? የሁሉም ብሔር ብሔረሰቦች ሀገራችን አንድ ነች። በሃይማኖታችን ልንለያይ እንችላለን፣ ግን የማንኛችንም አንድ አገር ነው ያለን። ግን አሁን በዘር ማነህ የት ነህ? አማራ፣ ኦሮሞ፣ ትግሬ በአማርነቱ እየተገደለ ነው ሰው ማለት ነው። እየተሰደደ እየተባረረ ነው። ይሄ ሁሉም ምንድን ነው? በምን የተነሳ? በዘረኝነት። ይሄ ደግሞ አይጠቅመንም። አንድ ሁነን ሰላም ሁነን አገራችን ሰላም ሁና እጅ በእጅ ሁሉም አንድ ሁኖ ለልማት ቢነሳ ማንም አይፈናቀልም፣ ማንም አይሰደድም። በየበረሃው በየጫካው በባህሩ እየመጡ ህዝባችን አይሰደድም፣ አይሞትም። እንኳን ሌላው ቀርቶ ስደት ዓለም ላይ በባህር እየመጡ ሳውዲ ላይ እንዴት እንደሚገዳደሉ እንዴት እርስ በራሳቸው ማለት ነው ተይዘው የት ነው የሚሄዱት? ሌላ ሀገር። እዛቸው ሀበሻ ነው እኮ የሚያሳፍሯቸው። በቃ ከዛ አንስተው አዲስ አበባ ነው የሚያራግፏቸው። የት ነው የሚወስዷቸው? በገዛ በሳውዲ ጠያራ አንስተው አዲስ አበባ ነው የሚጥሏቸው። አገራችን ያችናታ የሚያውቁት እነሱ ናቸው። እኛ ግን ብሔር በብሔር ተለካክፈን መጨረስ አለባቸው፣ እንደዚህ መሆን አለባቸው እየተባባልን እንትን እንላለን ማለት ነው። ይሄ ከባድ ነው፣ ለምናየው ለምንሰማው በጣም ይከብዳል ወገኖቼ። ብቻ አላህዬ አንድነትን፣ ሰላምን፣ ፍቅርን ያምጣልን። ህዝቡን ሰላም ይሁን፣ እኛም ሰላም እንሆን። በቃ የሚያዋጣን ሰላም እንሆን። እንደው ወጣቱም ከይረ ሰቡ፣ እናቶችን አግዙ፣ የራበን አጉርሱ፣ የደከመን አግዙ፣ ቤት የፈረሰባቸውን ስሩ፣ ለሽማግሌዎች ታዘዙ፣ ተንከባከቡ። እስኪ መጥፎ አትሰቡ። ይችን አዱንያ ከይረ ነገር ዘርታችሁባት ሄዱ። ሀቂቀትን ማለት ነው። ይችን አዱንያ ከይረ ነገር ሰርታችሁባት ወጣቱ ማለት ነው። ግን የድሮ መድረሻ ኧረ ተው ወላሂ። ሁሉም በሰራው ነው የዘራውን ነው የሚያጭደው። እኔ በሰራሁት ወንጀል የሚጠይቀኝ ራሴን ነው እንጂ ወይ ልጄን ወይ አባቴን ወይ እናቴን ወይ ባለቤቴን አይደለም የሚጠይቀው ፈጣሪ። እኔው ባለጥፋ ሰው ሁሉ የዘራውን ነው ኃጢአቱን የሚጠይቀው አይደል እንዴ? በሰራው ወንጀል ነው የሚጠየቀው። እና ሁላችንም ወደ ፈጣሪ ተመልሰን አገራችንን አንድ አድርገን አገራችንን የምትለመልምበት ህዝቧ የምሰበሰብበት ተስደት ተመልሶ እፎይ ብሎ በአገሩ ላይ የሚኖርበትን ጊዜ አላህ ቅርብ ያርግልን። ያንን ደግሞ የምናደርገው እኛ ህዝቦች ነን አይደል እንዴ? ህዝቦች ነን። መንግስት አለ። መንግስትን ደግሞ ስታግዙት ነው እኮ እሱም እኮ ወላሂ ሀቂቀተን መፍረድ እኔ እንጃ ገባቸው። እኔ ቤት 5 ሰው ሆነን አልኳቸው 5 ሰው ሆነን ታልተስማማን ወይ አባት ወይ እናት ታልተስማማንለት ውጡ፣ ታልተስማማች የኔ ንግግር ታልሰማችሁ ቤት የለቃችሁ ውጡ ነው የሚለው። ወይ እናትም አባትም ቢሆን ሁልጊዜ ጥፋት የምናጠፋት ሆነ ማለት ነው አይደል እንዴ? ግን ስንመካከር በጠረጴዛ ዙሪያ ስንመካከር ሁሉም ነገር ይስተካከላል አይደለም? ምከረው አልገባ ካለው መከራ ይምከረው። አገራችንን መጠበቅ ያለብን ህዝቡ ነው። ሽፍታው ተበዛ ተደብቆ በዛ የሚያጠፋት ከሆነ በዛ የሚያጠፋ ከሆነ በዛ የሚያጠፋ ከሆነ ማን ያየዋል? ተፈጣሪ ውጭ ወላሂ የለም። ግን ያንን ለማድረግ ህዝቡም ይሄ ከሌ ነው ዳር ድንበሩን መጠበቅ፣ ጥፋተኞቹን ደግሞ እየያዘ ለመንግስት ማስረከብ፣ መንግስትም ደግሞ በቃ እንጂ አብረው በነገራችን ላይ ወላሂ እኔም ሀገሬ አይቻለሁ። አገራችን ማለት ነው ደሴ ወላሂ ጎረቤት ማለት ነው ጎረቤቱ ነው ሌባ ማለት ይሰርቃሉ። ሱብሃንአላህ አሁን ጊዜ ተቀይሯል ጊዜው።
እኛ ቤት ካለ ሌላ ሰው የሚሰርቁበት እዚህ ነው። እናንተ ሄዱ ሰውየው እዚህ ነው ያለው፣ እናንተ እያየሁት ነው። ይደዋወላሉ እዛ ሆነው። ያ ምንድነው የሰፈር ሰው አብረን የበላን አብረን የጠጣው አብሮ ያደጉት ሰዎች እዛ ሆኖ ይደዋወላሉ። ጠይብ ጥፋቱ የምንድን ነው? የህዝቡ አይደለም። እዚህ እኛ ቤት እያለ እያወቁ ቶሎ ሄድ እሱ እዚህ ነው አያዋችሁም፣ ቶሎ እየተደዋወሉ ማለት ነው። ቡድን ይዘው ጉርብ ይዘው ማለት ነው። ይሄ መሆን የለበትም። እኔ አገሬን መጠበቅ አለብኝ። ሀራም ለምን የጎረቤቴን ቤት መጠበቅ ያለብኝ እኔ ነኝ አይደል? ያንኛውን ቤት መጠበቅ ያለብኝ እኔ ነኝ። የጎረቤትን ቤት ጎረቤት የሚጠብቅልኝ እኔን ቤት ነው አይደል እንዴ? ዝም ብሎ የለችም ኑ ተጠቀሙበት ውሰዱ ተተባለ ይሄ ምንድን ነው? አኺረት ዘመን የመጨረሻው ዘመን መድረሳችን ነው የሚያሳየው። እና እንደው ብቻ ስለገረመኝ ነው የገዱ ማለት ነው። ብቻ የሚያሳፍር ነገር አይደለም። አንገትን ቀና የሚያደርግ ለፍቶ አዳሪ ታታሪነቱን ነው የሚያሳየው እንጂ ነውር አይደለም። ረጅም እድሜ ከነ ቤተሰቦችህ ያኑርህ ነው የምለው እኔ ወላሂ ምንም የሚለው ነገር የለኝም። ሁሉም በኃጢአቱ ነው። ይሄ ያየነው ዛሬ ሶሻል ሚዲያ ላይ ያየሁት ነገር የሚያሳፍር አይደለም። አንገትን ቀና የሚያደርግ ነው እንጂ የሚያሸማቅቅ በቃ እንደዚህ ነው። ትናንትና የመንግስት ነበር ዛሬ ዝቅ ብሎ ፓርኪንግ ላይ ጋሪ ይገፋል ምናምን። ይሄ አንገትን ዝቅ አያደርግም በጭራሽ። ጀግንነትን ነው። ቤተሰቡን መርዳት ማሳደግ። ታልሰራ ጎዳና ላይ ይወጣል። ቤት ኪራይ ታልከፈለ መኖር አይችልም። ለዚህ ደግሞ መስራት ግድ ይለዋል ማለት ነው። እንደዚህ የምታደርጉ አይምሯችሁ ደነዝ የሆነ የማታስቡ ሰዎች ናቸው። ቪዲዮ ቀረጻችሁ የምትበሱት እንጂ እሱን ማዋረድ አይደለም። አገራችንን ሰላም ያደርግልን። የሚጠቅማትን እሱ ያውቃል። ህዝቡ እያለቀሰ ነው። ህዝቡ እየተንከራተተ ነው። ህዝቡ እየተፈናቀለ ነውና እልቅስ ወጣቱ እነዛን መሳኪኖች ብትረዷቸው ብታግዟቸው ተፈጣሪ ታገኙበታላችሁ እንጂ አታጡበትም። ላይክ ሸር አድርጉ።